እሺ እዩና አሰን እንግዲህ የራሳችሁን የፈለጋችሁትን ነገር አድርጋችሁ እንደገና መለስ ብላችሁ ደግሞ እናንተ እነሱ አይለያዩም፣ እነሱ አንድ ናቸው፣ እነሱ ምንም ነገር የሚለያቸው ነገር የለም ትላላችሁ፣ የልባችሁን ሰርታችሁ ማለት ነው። ስለዚህ አንደኛዋ እዩ ነሽ፣ ሁለተኛዋ አሰና። ይሄን ነገር ሁላችሁም ታውቁታላችሁ ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ የኔ ውድ እህቶች፣ የኔ ቆይ የጨረቃ ፋሚሊ የሆናችሁ የብሩክና የሀይሚ ገዳፊ የሆናችሁ ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን የምታበረታቱኝ እጅግ አድርጌ አመሰግናለሁ። የኔ ውድ እህቶች፣ የኔ ቆች ዛሬም እንደተለመደው በአዲስ ቻለው በአዲስ ቪዲዮ ማለት ነው። እንግዲህ እያደር የምሰሙን ነገር በጣም ይደብራል። ምክንያቱም እዚህ ሚዲያ ላይ ሆናችሁ የማይሰማ ነገር የማይወራ ነገር የለም፣ የማይወጣ ታሪክ የለም ማለት ነው እና የእያንዳንዱ ታሪክ እየወጣ ይገኛል አሁን ላይ ማለት ነው። እንግዲህ ብሩኬና ሀይሚን የለያዩቸው አንደኛ እንግዲህ ታውቃላችሁ እዩ ናት። በሁለተኛ ደረጃ ደግሞ እንግዲህ የምታውቁት ጓደኛቸው ሀሰን ነው የለያያቸው። ይህን ነገር እንግዲህ በማድረግ ሁለቱ ናቸው ብዬ ነው የማስበው። እነሱ መካከል ገብተው እንደዚህ ሊያደርጓቸው የቻሉት። አሁን ላይ ደግሞ የሚወራው ነገር በጣም ይደብራል። እውነት እንደዚህ አይነት ወሬ የምታወሩት ምን አፋለን ብላችሁ ነው? ምን አይነት አፋለን ብላችሁ እንደዚህ ልታወሩ ትችላላችሁ? መጥታችሁ እንደገና ማለት ነው እንደገና ጨዋ ጨዋ ያጫውታችኋል። የርባችሁን ሰርታችሁ እነሱን አለያይታችሁ እነሱን ለየብቻ አድርጋችሁ ከዛ በኋላ ግን ጨዋ ጨዋ ለመጫወት ትፈልጋላችሁ። እንዲሁም ደግሞ ጓደኛ ጓደኛ ለመሆን ትፈልጋላችሁ። ስለዚህ መጀመሪያ ነበረ ይሄን ነገር ማሰብ የነበራችሁ። መጀመሪያ ነበር ደቁሶ ተመልቀስ ምንድነው ቀመሞ የሚባል አባባል አለ። ብቻ አላውቀውም፣ እናንተ ጨርሱት እና ቤተሰብ ምን ልላችሁ መሰላችሁ? መጀመሪያ እነሱን ለመለያየት እንደዛ አፋቸውን ከፍተው ያም ከወዳ ከወድህ እንደዛ ያደርጓቸው። እነሱ በዛ ሰዓት ያልተለያዩ ሰዎች አሁን ላይ ግን አለያይተዋቸዋል መጨረሻ ላይ ማለት ነው። ስለዚህ እንደገና መለስ ብለው ደግሞ እነሱ አይለያዩም። ሀይሜ ለብሩኬ፣ ብሩኬ ለሀይሜ እያሉ እንደገና ምንድነው አፌ ቀላጤ ምንድነው የሚባል አባባል አለ ማለት ነው። እና ስለዚህ እዚህ ጋር መጥታችሁ ለኦዲየንስም ሆነ ለቤተሰብ የምትናገሩን ነገር በጣም ይደብራል፣ ያስጠላል። ምክንያቱም መጀመሪያ ይህን ነገር ማሰብ ነበረባችሁ። ይሄ ነገር ይመጣል ብላችሁ ማሰብ ነበረባችሁ ከመጀመሪያው ትጀምሩት ማለት ነው። ነገሩን ኩላ ጀምራችሁ ጠንስሳችሁ አድርጋችሁ የፈለጋችሁትን ነገር ታደረጋችሁ በኋላ እነሱ አይለያዩም፣ እነሱ ብዙ ነገር አሳልፈዋል፣ እነሱ ጠንካራ ናቸው፣ እነሱ ምናምን እየወጣችሁ እንደገና ደግሞ ኦዲየንስንም ይቅርታ ምናምን። የእናንተ ይቅርታ ማለት ነው የእናንተ ይቅርታ ምንም አያደርግም። ምክንያቱም እነሱን የሚወዱ በጣም ብዙ ሰዎች ስላሉ የሚፈልጉት የእነሱን አንድነት ነው። እነሱ ማለት ነው የእናንተን ይቅርታ ሳይሆን የእነሱን አንድነት የሚፈልጉ ናቸው ያሉት ኦዲየንሶቻቸው ማለት ነው፣ የጨረቃ ፋሚሊ እና ስለዚህ እነሱ ይቅርታ እንዲባባሉና ሰላም ወርደው አንድ ጋር እንዲሆኑ እንጂ የሚፈልጉት የእናንተን ይቅርታ ቢሻው ይቅርታ በሉ ቢሻው ምን በሉ እኛ ምንም ነገር አንፈልግም ከእናንተ ማለት ነው። ግን ካሁን በኋላ ላለው ነገር ያስተምራቸዋል ብዬ አስባለሁ። ለሁሉም ሰው ያስተምራል ብዬ አስባለሁ። ለሁሉም ለኦዲየንስም፣ ለተመልካችም፣ ለማንኛውም ሰው የሚያስተምር ነገር ነው ብዬ አስባለሁ። ምክንያቱም እንደዚህ ህይወታችሁ ውስጥ ያልሆነ ሰው የእናንተ ያልሆነ ነገር የእናንተ ነው ብሎ እንደዚህ ግግም ብሎ መጥቶ ሰውን እስተማሳመን ድረስ አድርሶ ከዛ በኋላ እንደገና መጨረሻ የእሱ ታይሆን ይቀር ያ ነገር እፍረቱ፣ ውርደት እንጃ የሚያስከትለው ነገር በጣም ይደብራል አይደል? ግን ያ ነገር ደግሞ አልደበራችሁም። አሁንም ካሜራ እየደቀናችሁ እየመጣችሁ እንደገና ጥፋት አጥፍተናል እንደዚህ ነው ይቅርታ ነው ምናምን ትላላችሁ። የእናንተ ጥፋት እዛ ጋር ጭንቅር ይበል። ጥፋቱንማ ቆይታችሁ አልታጠፋችሁት እኮ ነገሩ እኮ ቆይቷል። እንደዚህ ከሆነ ማለት ነው እና በተለዩ ማለት ነው እውነታሽን ደብቀሽ ውሸቱ ላይ እርር ብለሽ የነበርሽ ሴትዮ ነበርሽ ማለት ነው። እሺ ከመጀመሪያ ጀምረሽ እንደዛ ተርግዝናስ ጀምረሽ ማለት ነው ከመጀመሪያ ጀምረሽ እውነት እንዳልሆነ እያወቅሽ የካደሽ ያረግሽለት የካደሽ ጊዜ የብሩክ ነው ብለሽ መጣሽ። ያን ያህል እንደዛ ትትሰቃይ የዛ ጊዜ ሀይሚ እንደዛ ትኮን እንደዛ ሆስፒታል ገብታ እንደዛ አሳሯን ትታይ እንደዛ ተለያይተው ብዙ ደረጃ ደርሰው የዛ ሰዓት ራሱ ያ ነገር ራሱ አልበቃሽም ነበረ ማለት ነው። እንደዛ አድርገሻቸው
ከዛ ተመልሰው እንደገና ደግሞ ሰላም ሆነው በነበሩ ሰዓት ደግሞ ተወለድሽም በኋላ ያን ሁላ ታሪክ አንጥተሽ ያንን ነገር ሁላ አድርገሽ አረ እውነት ሰው እንዱ ምን ያህል ጥግ ድረስ ነው የሚሄደው? እውነት ሀቅሽ ያልሆነ ነገር እያወቅሽ አንቺ የእሱ እንዳልሆነ ልቦናሽ እያወቀ የዚህን ያህል ጥግ መሄድሽ በጣም ያሳዝናል። በጣም ከምላችሁ በላይ ያሳዝናል፣ እውነት ለመናገር ማለት ነው። እና ግን ሰው ምን ያህል ለሰው ውድቀት ምን ያህል እንደሚፈልግ ምን ያህል የሰውን አንድ ያለመሆን ምን ያህል እንደሚፈልግ ያየሁት እኔ ባንቺ ነው። እውነት በቃ አንቺ ይህን ያህል ጥግ ድረስ ሄደሽ እንደዚህ ሳለ የተቻቸው እዚህ ደረጃ አድርሰሻቸው፣ ከዛ በመቀጠል ደግሞ ያንቺው ቢጤ ወስላታ የሆነ ሰው ደግሞ መልሶ መካከላቸው ገባ እስከ መጨረሻው ድረስ ማለት ነው። ስለዚህ ጓደኛዬ ነው የእናቴ ልጅ እያለ የሚጠራው ወንድሜ ነው እያለ የሚጠራው ሰው በህይወታቸው ከአንቺ ትለያዩ እንደገና ደግሞ ገብቶ መልሶ እስከ ማለያየት አገር ጥላ እስከ መሄድ ድረስ አደረሳት። ስለዚህ አሁን ደግሞ እናንተ እንዳትለያዩ እኮ ነው ሪፖርት የጠራው እንትና እያለ ያወራል ማለት ነው። ስለዚህ መጀመሪያ ላይ ትጀመር ማለት ነው። ይህን ነገር ትጀምር መጀመሪያ ትጀመር ገና ትጀምረው ማለት ነው። ሻንጣ ይዘህ ተቡታጅራ እሷን ይዘህ ልወጣ ያልክ ጊዜ ነው ነገሩ ሁላ የጠፋ ሰን የዛ ጊዜ ነው ነገሩን ያጠፋኸው ማለት ነው። የዛ ጊዜ ራሱ እንደዚህ ነው ለህን ነው ራሱ እሷ ብትልህ ይሄን ታታረጊ እኔ ብሩኬን ታልናገር እኔ ጓደኛዬ ነሽ ላግዝሽ እችላለሁ፣ ግን መጀመሪያ እሱ ማወቅ አለበት ብላ ብልጥ ብኮን እውነተኛ ጓደኛ ብኮን ይሄን ነገር ትነግራን ነበር ለሷ ማለት ነው። በዛ ሰዓት የራሷ ውሳኔ ነበረ። እሺ ያንንም ተው ነው ያም ቀረ፣ ሰላም ሆኑ። ከዛ በኋላ በመቀጠል ደግሞ ባለው ነገር እሺ መጣች ከአመጣት ተቡታጅራ እንደዛ አምጥቶ ብሩኬ ቢባ አደረጋት ሰዓት ሁላችንም ለምናገክ ብለን እንደዛ ብለን ሁላችንም ከዛ እንዲያወጣት አደረግን አይደል? ከዛ በኋላ ግን ተኋላዋ እየተከተል ካንተ እሷን እኔ አግዛታለሁ እኔ እንትንላታለሁ እያልክ መጥተህ ቤት ድረስ ሻንጣ ላወጣ ነው የብሩኬ ልብስ ላወጣ ነው ትትልህ እሺ ብለህ ተስማምታ ልብሱን አስተካክላችሁ እታች ከፎቅ እታች አዋርደህ እንደገና በር ላይ ያስቀምጣ ጠበቅከው። ይህን ነገር እሷ እንኳ ብታስብ ሀይሚ እንደዚህ አይደለም እኮ ይሄ ነገር አይደለም። አንቺ እረፍት ተፈለግሽ ዝም ብለሽ እዚሁ ቤት ውስጥ መቀመጥ ትችያለሽ፣ ወይም መውጣት ካለብሽም ወጥተሽ ሌላ ቦታ ማረፍ ተፈለግሽ በሱ ፈቃድ ይህን ነገር ተፈለግሽ ከሱ ጋር ተማክረሽ የሆነ እረፍት እንኳን የምፈልጊ ከሆነ ያንን እረፍት ማድረግ ትችላለሽ። እኔ ግን በዚህ አላግዝሽም። ተሱ ጋር መነጋገር ካለብሽ ተነጋገር፣ ያልተበዛ እሱን አለመነጋገር ተፈለግሽ ክፍልሽ ውስጥ መቀመጥ ትችላለሽ ብለህ መናገር ነበረብህ። አንተ ግን ያንን አላደረክም። ከቤት እንዲወጣ ጓደኛ የሆነ በቃ የሌለ ነገር አድርገህ እነሱን ማለያየት አደረስካቸው። ከዛም በመቀጠል ደግሞ እቃዋንም ካወጣኝ በኋላ እንደገና ታስወጣትም በኋላ እሱ ተናዶ ነው እኛ የሰራነው ስራ ጥሩ አይደለም፣ ስለዚህ ተረጋጊ፣ አሁንም ቢሆን ቆመሽ አስቢ ማለት ይገባህ። አንተ ምንድነው ያደረግከው? ሂጂ፣ ፓስፖርትሽን አንጪ፣ ተሳፈሪ፣ ታገር ውጪ፣ ሰላምሽን ታገኛለሽ፣ ካሁን በኋላ የሚረብሽ ሰው የለም፣ እናየዋለን ወይ ያለሆነ የሚኖር ሰው አለ ምናምን እያልክ ነበር። ተዛ ትናንትና ደግሞ መሄድ አለብህ እዛ ቦታ ላይ ታፈቅራታለህ፣ ትወዳታለህ፣ መስዋዕት እንደመክፈል አለብህ እያልክ ነበር። እንደገና ጨዋ እያጫወተ ነበረ እና ይሄን ነገር መጀመሪያ አንተ ማስቆም የምችለው ነገር ነበረ። ብሩክ የራሱ እየነገረ ነበር ትናንትና። ስለዚህ የሰውን መለየት የሰውን አንድ ያለመሆን ይህን ያህል ጥግ ድረስ መሄድ በጣም ይደብራልን፣ በጣም ያስጠላልን። ከምላችሁ በላይ ነው የሚሆነው ይሄ ነገር ማለት ነው። አሁንም ቢሆን እነሱ መለየት አይለያዩም፣ ግን ሰላማቸው አሁንም ቢሆን የሰው ወሬ መስማት በጣም የሚያስጠላ እንደሆነ ሶስተኛ ወገን ሰው ውስጥ የሚገባ ሰው በጣም ማለት ሁለት ፍቅረኛሞች መካከል ሶስተኛ ወገን ተገባ በጣም በቃ ይደብራል፣ ያስጠላል። ሁሉም ነገር በጣም ነው የሚደብረው። ቤተሰብ እውነት በጣም
ሶስተኛ ወገን ተገባ ትዳር ትጀመር አይሆንም። ትጀመር ሀይሚ ማለት ነው። ሀይሚ የሰው ወሬ በጣም ትሰሚያለሽ። እኔ ምክንያቱም ያየሁት ምንድን መሰላችሁ ከአሁን በፊት ማለት ነው አንቺ አይሆንሽም ምናምን ምናምን እያሉ ይሆናል የለ እነኚህ ቅናተኞች አንዳንዶች አሉ የለ እንደዛ ትሏት ያን ነገር ራሱ አውጥታለች እሷ ሚዲያ ላይ ማለት ነው። ያን ነገር ማለት የለብሽም አንቺ የምታውቂው አንቺ ነሽ አይደል? ቀርበሽ እስሩ ያለሽው አንቺ ነሽ አይደል? ለወደፊት ህይወቴ ነው ብለሽ ይዘሽዋል አይደል? ስለዚህ የሰው ወሬ መስማት የለብሽም። ስለዚህ አንቺ ማየት ያለብሽ ትዳርሽንና ፍቅርሽን ለአንቺ ምን አይነት አመለካከት አለው የሚለውን ነው ማየት ያለብሽ እንጂ እንደዚህ አይደለም ማየት ያለብሽ። ይህን ነገር ደግሞ እንደዚህ ታደረግሽ መቼም ቢሆን መቼም እናንተ ሰላም አኮኑም። እንደገና ደግሞ ሶስተኛ ወገን መካከላችሁ ካለ የመጨረሻ ጭራሽ መቼም 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 አንድ ልኮኑ አችሉም ማለት ነው። እና አሁንም ቢሆን አረፈደም። ብሩኬም መሄድ ካለብህ ሄደህ ማምጣት አለብህ። እንዲሁም ደግሞ እሷ መመለስ ካለባትም እጠብቃታለሁ እያለ ነው። መመለስ አለብሽ። ሰላማችሁን ፈጥራችሁ እናንተ እርስ በርሳችሁ ነገራችሁን መፍታት አለባችሁ ማለት ነው። እና ሶስተኛ እና አራተኛ ወገን ጭራሽ አታስገቡ። መካከላችሁ የሰው ወሬ አትስሙ። የሰው ወሬ ነው በጣም አብዛኛው ነገር። ምክንያቱም እናንተ ደግሞ የሶሻል ሚዲያ ሰዎች ስለሆናችሁ በጣም ብዙ ነገሮች አሉ በእናንተ እንትን መካከል ማለት ነው፣ ፍቅር መካከል። ስለዚህ እነኛን ነገሮች ማሰብ አለባችሁ፣ ማረጋገጥ። ማንኛው ጥሩ ነው፣ ማንኛው መጥፎ ነው፣ ለእኛ የሚሆነን ጓደኛ ማንኛው ነው፣ ለእኛ የሚያስብልን ማን ነው የሚሉትን ነገሮች ማሰብ አለባችሁ። እናንተ ህፃኖች አይደላችሁም፣ ትልቅ ሰዎች ናችሁ፣ ታስባላችሁ። በጣም ብዙ ነገር የምታደርጉ ሰዎች ናችሁ። ስለዚህ አሁንም ቢሆን ይህን ነገር ማስተካከል ያለባችሁ እናንተ ናችሁ ብዬ ነው የማስበው። እወዳችኋለሁ። ሁላችሁንም ሼር፣ ላይክ፣ ሰብስክራይብ አድርጉ።